ሰላም ሰላም እንደናችሁ ሁሉ ሰላም ነው አለን እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣሁት ፈተና ለሲቪል ሰርቪስ ሰራተኞች የሚሆን ፈተና ነው። የመውጫ ፈተና ነው። የሰራተኞች ብቃት መመዘኛ ፈተና ነው። ለምሳሌ የመጀመሪያው ጥያቄ ምን ይላል? አንድ ሰው የሚያደርገው ነገር የሚናገረውና የሚያሳየው ስሜት ውስጥ የሚታይ የግል ወይም ማህበራዊ አሰራር ምን ይባላል ነው? ሀ ባህሪ፣ ለስራ፣ አምሮሃ ባህል፣ መ ቋንቋ ነው። ስለዚህ ከነዚህ ውስጥ የትኛው ሊሆን ይችላል? እስኪ እናንተን ግምት መልሶ ምን ሊሆን ይችላል? ሀ ባህሪ ይሆናል ማለት ነው። ስለዚህ ይህንን አድርገን በዚህ ማግባብ መዘጋጀት አለብን ማለት ነው። ስለዚህ ለሚመጣው ፈተና እያንዳንዱ ሰራተኛ በሲቪል ሰርቫንት በዘንድ የባህሪ ግንባታ ማለት ኢቲዝ በጆን ሃይስ የተባለ ሰው ምን ብሎታል? ካራክተር ኢዝ ዘ ሪል ፋውንዴሽን ኦፍ ኦል ወርዝ ዋይል ሰክሰስ ይለዋል። ስለዚህ ባህሪ ግንባታ ዋናውና ትልቁ መስፈርታችን ነው ማለት ነው። ስለዚህ የአንድ ሰው የሚያደርገው ነገር፣ የሚናገረው፣ የሚያስበው፣ የሚታየው ሁሉ ነገር ምን ይባላል? ባህሪ ብለን እንወስዳለን ማለት ነው። ኦኬ። ሁለተኛው ምንድነው? የባህሪ ምድቦች በስንት ዋና ዋና ክፍሎች ይመደባሉ ነው? ሀ በ2 ለ በ3 አምሮሃ በ4 መ በ5። እነዚህ እንዴት ይመደባሉ የሚለውን እያንዳንዱ ዝርዝሩን ቋሚ ባህሪያት በተፈጥሮ የሚገኝ የማይለወጥ ማለት ነው። ሁለተኛው ተለዋጭ ባህሪያት በእድሜ፣ በትምህርት፣ በአካባቢ ለውጥ ሊቀየር የሚችል ማለት ነው። በእድሜ በትምህርት የተለያዩ ትምህርቶችን አፕዴት በማድረግ ልንቀይረው ልንለውጠው የምንችል ባህሪ ምን ይባላል? ሁለተኛ ተለዋዋጭ ባህሪ ልንለው እንችላለን ማለት ነው። ሶስተኛው ጥያቄ ጋር ስንመጣ ከዚህ በታች የተዘረዘሩ መካከል ተለዋጭ ባህሪ የሆነ የትኛው ነው? ሀ የማሰብ ዘዴ፣ መ የመማር ክህሎት፣ አምሮሃ የመሰረታዊ አስተሳሰብ፣ መ ስሜታዊ ምላሽ። ከነዚህ ውስጥ እስኪ የትኛው ነው የሚለውን ነገር መልሱ እስኪ። ለ ነው የመማር ክህሎት መልሱ ለ ነው። ስለዚህ በዚህ መሰረት ጥያቄዎችን ትዘጋጃላችሁ ማለት ነው። መዘጋጀትም አለባችሁ። ስለዚህ አራተኛ ጥያቄ የሰው ባህሪን ለመሻሻል ከፈለገ በተለይ በምን ላይ ትኩረት ማድረግ አለበት? ሀ በቋሚ ባህሪያት ላይ፣ ለ በተለዋጭ ባህሪያት ላይ፣ አምሮሃ በሁለቱም ባህሪያት በእኩል መጠን፣ መ በአብዛኛው ተለዋጭ ባህሪ ላይ። ከእነዚህ ውስጥ የትኛው ነው? እስኪ መልሱ። መልስ አምሮሃ በሁለቱም ባህሪያት በእኩል መጠን። ሁለቱም በእኩል መጠን ማየት አለብን ማለት ነው። በእኩል መጠን እናያቸዋለን፣ በእኩል አይነት እናያቸዋለን ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? አምሮሃ በሁለቱም ባህሪያት እኩል መጠን እናያለን ማለት ነው። ስለዚህ ይሄ ስለሚጠቅማችሁ ላይክ ሼር እያደረጋችሁ ቪዲዮ ላይክ ሼር አድርጉት። ይጠቅማችኋል ማለት ነው። ይጠቅማችኋል። ወደ አምስተኛው ጥያቄ ስንሻገር መሪን ውጤታማና የተከበረ የሚያደርገው የተሰጡት አማራጮች ውስጥ የትኞቹ ናቸው? ሀ ብቃት፣ ባህሪ፣ አሰራር፣ ለ ቁርጠኝነት፣ አሰራር፣ ባህሪ፣ አምሮሃ ብቃት፣ ቁርጠኝነት፣ ባህሪ፣ መ ባህሪ፣ ቁርጠኝነት፣ አሰራር። ከእነዚህ ውስጥ የትኛው ነው ብላችሁ ታስባላችሁ እናንተ? ከእነዚህ ከአማራጭ የተሰጡት አማራጮች ውስጥ አንድን መሪ ውጤታማ ሊያደርገው የሚችለው የትኛው ነው? ብቃት መኖር አለበት። ብቃት ካለው ደግሞ ቁርጠኝነት ይኖረዋል። ቁርጠኝነት አለው ደግሞ ማለት ካለው ደግሞ ምን ይሆናል? ውጤታማ ይሆናል። ባህሪውን ተላብሶ ከስተመር ሃንድሊንግ መያዝ ከቻለ ያ መሪ ምን ነው?